የኔ ውቦች የኔ ጨረቃዎች የምር የዛሬውማ በዓል አስመስላችሁናል ትላላችሁ። ሰላም ሰላም፣ ጤና ይስጥልኝ። እንደምቆያችሁ የኔ ቻናል ተከታታይ ሰላማችሁ ሳልኝ በያላችሁበት። የኛ ሁል ጊዜም ተናፋቂዎች እንግዲህ ጨረቃዎች ዛሬ ሀይሚዬም ከአባቷ ጋር ቡራም ከእናቱ ጋር በአጠቃላይ ከእናትና ከአባቶቻቸው ጋር ነው የመጡት ማለት ነው። ደስ የሚል ነገር ነው እውነት ከምን ጊዜውም የተለየ ማለት ነው። አስባችሁታል? አሁን ሀይሚዬ ከአባቷ ከጋሽዬ ጋራ ቡራ ደግሞ ከሙሼ ጋር እና እንግዲህ የሀይሚ አባት ለቡራም አባታችን አባት ናቸው። የቡራ እናት ለሀይሚም ያው እናት ናቸው። ምንም የሚለየው ነገር የለም አይደለ? ሁሉም በሚመካበት ነገር ነው ይዞ የሚመጣው ትላላችሁ እና ምንም አይለያቸውም፣ አንድ ናቸው። ግን እኔ አንድ ነገር ቅር ብሎኛል። ጋሽዬ ማሽክ ስላለበሱ አሁን ሀይሚ የዝጋ እና ቡራ ጋር ሆነው ለየት ስላሉ በጣም ትንሽ ቅር ብሎኛል። አንድ አይነት ቢለብሱ ድምቅ ቢሉ ብዬ አሰብኩኝ፣ እንዳሳብ ማለት ነው። ምንም ማድረግ አይቻልም። እና ግን ዋናው መምጣታቸው በዓልን አብረው ማሳለፋቸው አይደለም የሚፈለገው፣ እንደዛ ነገር ማለት ነው። እንግዲህ ዛሬ እምር ድምቅ ድምቅምቅ ምናምን ነገር ብለው ፎቶ ለቀውልን ነበረ። ያንን ፎቶ እያየን ቀናችንን ስናጣጥም ነበር ይዋል ነው። ነገር ግን መሸት ሲል ደግሞ አሁን አምሽተው በስተዛሬው ሰዓት ሳይሆን ከስከዛሬው ሰዓት መሸት ባለ ሁኔታ ቪዲዮ ለቀውልናል ማለት ነው። እንግዲህ ሀይሚዬም ፕራንክ ተደርጋለች በጋሽዬ። የኔ እንቁ ምንም ማድረግ አይቻልም። ሀይሚዬ አንቺ ብቻ አይደለሽም ጋሽዬ ፕራንክ ማድረግ የምትችው። ጋሽዬም አራዳ ናቸው ለማለት ያክል ነው። የኔ ውድ የኔ እንቁ ጋሽዬም አራዳ ናቸው፣ ፕራንክ አድራጊ ናቸው። አንቺ ብቻ አይደለሽም ቅማምዬ። ጋሽዬም የተቀመመ ማጣፈጫ ያለው ፕራንክ ነው ለዛው የሚያደርጉሽ ትያለሽ። አንቺ ብቻ አይደለሽም አስደንጋጪ። እንግዲህ መጀመሪያ ቡራና ሀይሚዬ ያው አብረው ነው የመጡት። ከዛ በመቀጠል ደግሞ ከቡራ ትንሽ ለየት አለችና ሀይሚዬ ሄደችና ጋሽዬን ይዛቸው እስከምትመጣ ብሩኬ እንግዲህ ሆቴል ቁጭ ብሎ ያው ካፌ ነው የሚባለው ሆቴል ነው የሚባለው አላቅም፣ ካፍቴሪያ ነው የሚባለው ውዶቼ፣ እንደዛ ምግብ ቤት ምናምን አካባቢ ነው። ምንም ይሁን ምንም ዋናው መገናኘታቸው ነው። ይዛቸው መጣች። ቡራና ጋሽዬ ግን በምን ምክንያት ተነጋግረው ነው ሀይሚን ፕራንክ ያደረጓት? ወይስ ጋሽዬ ብቻቸው ናቸው ያስደነገጧቸው? አራዳ እኮ ናቸው ጋሽዬ፣ ጥግ ድረስ አራዳ ማለት ነው። ደግሞ ስሬት ሲሆኑ ማለት ነው። እኔ እንዴት እንደሚመቹኝ እግዚአብሔርን ከልቤ ነው ማከብራቸው፣ ከልቤ ነው የምወዳቸው። እሙሽዬ ደግሞ ከልብ እናት ናቸው፣ ከልብ ማለት ነው። የምሬን ነው። አንዳንድ ጊዜ ልጆቻችሁን በፍቅር ስታሳድጉ በቃ አሌለ ሁሉንም ሰው በአንድ አይን ነው የምታዩት። ለልጅ ፍቅር ስትሰጡ ሁሉንም ልጅ በአንድ አይን ነው የምታዩት። እና ያው ሀይሚዬ ዛሬ ምንም የምታውቀው ነገር የለም። ቡራ እንግዲህ እኛ ቤት መሄድ አለባት ነው ያለው ሀይሚን። ሀይሚ ደግሞ አትሄድም፣ እስከ ዛሬ ትሄድ የለም ወይ ሲል ቡራ አትሄድም፣ ዛሬ መከልከል መብቴ ነው እስከ ዛሬ ብትሄድ ምናምን ብለው ጋሽዬ ጓገጭ አሉ። ሀይሚዬም በዋተን አነቃት ምናምን ነገር አንገቷን አቀረቀረ። የኔ አኩራፊ ሀይሚ ደግሞ ስታኮርፍ ትንሽ ነው፣ ስትደሰትም ትንሽ ነው። ቶሎ ነው ክፍት ይላታል፣ ትደሰታለች። እኔ ራሴ ቶሎ እናደዳለሁ፣ ብስጭት ነው የምለው። እኔ ስድብ ነው የሚቀርበኝ ደግሞ እኔ ከንቱነቴ ማለት ነው። ከሳድቤ ይወጣልኛል እንደዚህ አይነት ነገር። ይሄ የተወጋ ይሆን የኔ ማለት ነው። ዝምተኛ ያደርገኝ። ዝምተኛ መሆን አለብኝ። በ2018 ማገባ በ2019 ማለት ነው። ያው ሆነም ቀረ ግን በስተመጨረሻ ፕራንክ መሆኑን ተነገራት። ሀይሚዬ ፈገግ አለች መልሳ ማለት ነው። መጀመሪያም ግን ጋሽዬ ለማምጣት ከመሄዷ በፊት ትንሽ ደባብሮኛል አለች። እንዲህ ለምን ይደባብርሻል ለምን ምናምን ነገር ብሎ ቡራ ሲጠይቃት አይ የአንተ ቻናል 300,000 መግባት አለበት፣ እኔ ላንተ ለየት ያለ ሰርፕራይዝ አዘጋጅቼልሃለሁ ምናምን ነገር፣ ያን ነገር ቢፈጽሙት ደግሞ እስከ መስከረም 21 ብዬ ነበረ፣ አልተሳካም። ግን አሁንም ሰብስክራይብ አርጉት። ቡራ 300,000 ይግባ ነው የሀይሚ ሀሳብ። የኔ እናት ከራሷ በላይ ለሰው አብልጣ ሀሳብ የኔ አዛኝ። እኔ 250 ልግባ ምናምን እኔ ልእደም ሀይሚ እያታቀም እኮ
ሸበላ ይቅደም እኮ ነው ሁሌ ማለት ነው። እና እንግዲህ ሸበላዋን አስቀድማችሁ 300,000 አስገብታችሁ ሀይሚዬን ደስታ የምትፈልጉ ሰዎች አስደስቷት ማለት እፈልጋለሁ እኔ። የሀይሚዬን ፈገግታ የምትፈልጉ ሰዎች 300,000 አስገቡት ቡራን። የሀይሚ ደግሞ ሰርፕራይዝ እንየው፣ ለቡራ የተዘጋጀውን ሰርፕራይዝ እንየው በጋራ ማለት እፈልጋለሁ ማለት ነው። ሰብስክራይብ እያረጋችሁ እስከ 15 ቀን ቢያንስ እንኳን አሁን ወደ 15,000 ነው የሚቀረው። አይዶን ነው እንደዛ አገደማ ይመስለኛል ካልተሳሳትኩኝ ውዶቼ። እና ፑሽ አድርገን 300,000 እናስገባው ማለት ነው ቀብራሯን። ይሄን እያለ እንግዲህ ነው የተከፋችበት ነገር። ሀይሚዬም በስተመጨረሻ ተፈቀደላት፣ እሙሽዬ ጋር ሄደች ማለት ነው። በሳቅ በፈገግታ ምግቡ፣ መጠጡ፣ ሁሉ ነገር ዝግጁ ነው። እሙሽዬ እናታችን በፈገግታ ልጆቻቸውን ተቃበሉ፣ ሶፋ ላይ ተቀመጡ። ለሙሽዬም ለየት ያለ ስጦታ ያው ነጠላ ተይዞላቸው ነው የተሄዱት። ሙሽዬም እንደ እናት አመስግነው የተሰጣቸውን ስጦታ ተቃብለው ልጆቼ ብለው ውለዱልኝ ክበዱልኝ ብለው መርቀው፣ ቡራም በዛ አጋጣሚ ደግሞ እናቴ እኔ ላንቺ ከዝም በላይ እሆናለሁኝ፣ ገና ቤት ሰርቼ ነው ማኖርሽ የኔ ውድ እናት፣ እኔ መንገድ ላይ ልኑር እንጂ ያንቺን ደስታ ማየት ነው የምፈልገው። ዋው! ልብ የሚነካ ንግግር ማለት ነው። ልብ የሚነካ ንግግር። አንድ ቀን ደግሞ አሳክሰው እናያለን። ሙሉ ተስፋለን። ታሳካዋለህም እናያለን። ሁሉ ጊዜ እናቴ 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 ሲል ነው የምናየው። እውነት እግዚአብሔር ይርዳ ማለት ፈልጋለሁ፣ በደፈነው ማለት ነው ብሩክ። ምክንያቱም እኔ በእናቴ አልደራደርም፣ በእናቴ ቀልድ አላቅም። እውነቱን ስነግራችሁ እኔ አቅሙ ቢኖረኝ እግዚአብሔርን ነው የምላችሁ፣ የእናት ዋጋዋ በጣም ከባድ ነው። በምንም የሚለካ አይደለም፣ በምንም ተከፍሎ የሚያልቅ አይደለም የእናት ዋጋ፣ የእናት ውለታ ማለት ነው። እኔ ስደት የገባሁት ሁሌም እንደምላችሁ ለእናቴና ለእናቴ ስል ነው። የምሬን ነው የምላችሁ እንጂ ምንም ስደት ያስገባኝ ነገር የለም፣ ምንም ነገር። እና እናት ብቻ ባጭሩ እግዚአብሔር ያሳካልህ ብሩክ፣ ታደርገዋለህ እርግጠኛ ነኝ። ያው ለጋሽዬም ሸሚዝ ስጦታ ተሰጥቷቸዋል። አባታችን እንዲሁ ሀይሚንም ብሩክንም አመስግነዋል፣ ተመርቀዋል ማለት ነው። እንግዲህ ደስ ይላል። በበዓል ቀን በዓልን ጠብቆ እንደዚህ እናትን አባትን ሰርፕራይዝ ማድረግ በጣም ደስ የሚል ነገር ነው። ብሩኬም ሀይሚም የሚጨምርላችሁ፣ እናንተም ወልዳችሁ በልጆቻችሁ ተካሱ፣ በልጆቻችሁ ፈገግ በሉ፣ ልጆቻችሁ ይካሷችሁ፣ ልጆቻችሁ ያስደስቷችሁ፣ ልጆቻችሁ ይጥሯችሁ ማለት እፈልጋለሁ። እውነት